ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ አዲሷ ውሽሚት እንደዚህ ሸብረቅረቅ ብላ መታለች ማለት ነው። ባልወለደችው ልጅ አሳዳጊ ልትሆን ነው መሰለኝ። አሳዳጊ ልትሆኝ ነው እንዴ ያልወለደችው ልጅ? እኔ በትናንትናው ቪዲዮ እግዚአብሔርን በጣም ላይ ያዘንኩት። ለማን እንዳዘንኩት ታውቃላችሁ? ለልጁ ስንት ልጅ የሚፈልግ ሰው እያለ ለነዚህ ለእንትን ለፍራንክ ተብሎ እየሰጣቸው ልጅ እንደዚህ መጫወቻ እንደዚህ መጫወቻ። ምን ነው ገንዘብ እኮ ልጃችሁን ቁጭ ብላችሁ ታቀፋችሁ እኮ መስራት ትችላላችሁ። ይህን እንደዚህ አይነት ነገር ባሰሩ ማለት ነው። ሁሉም ሰው እያወቀባቸው ነው። ሁሉም ሰው ለስራ እንደሆነ ሁሉም እያወቀባቸው ነው። ሁሉም ሰው ማለት ነው። ግን ልጃችሁን እንደዚህ ባታረጉ። እኔ በትናንት ነው በጣም ነው ባብሮሽን እንጃ እያዘንኩት ማለት ነው። እንዴት ጣልች ይዞ ይሄዳል። እሷም ጥፋተኛ ነች ማለት ያው ስሩ የተባሉትን ነው። እሷ ጥፋተኛ ነች ልንላት አንችልም። ለድራማቸው ብለው የሚሰሩትን ቪዲዮ ልጁን ከመሀል ላይ ልጁን ማሰቃየት። የት ይዘኸው ልትሄድ ነው? ከሄልሚላ ጋር ሄልሚላ ያዘችው ልትል ነው? እኔ የገረመኝ እሱ ብቻ ነው። እና ያው እንግዲህ ዛሬ ማታ ደግሞ ከሄልሚላ ጋር ልጁን ታዩታላችሁ ማለት ነው። እሷ በደስታ ሙታለች። ባልወለደችው ልጅ የልጅ እናት ልትሆን ነው ማለት ነው። ባልወለደችው ሩታ 9 ወር ሙሉ ብቻዋን በተሰቃየችበት ልጅ ማለት ነው የልጅ እናት ልትሆን ነው። ይሁንልሽ ብለናል። ይሁንልሽ። እና እንግዲህ ሰሞኑን መጠናቀቂያው ነው ድራማው ማለት ነው። ድራማው መጠናቀቂያው እየደረሰ ነው። ከዛ ልጁን እየባሰል ልጄን ብላ መጣች ብሎ የችን ድራማ ይጨርሳሉ ማለት ነው። እና በጣም ነው የሚገርሙ። እኔ ግን በጣም ነው የሚያሳዝኑት ማለት ከእንደዚህ ከነሱ የማይጠበቅ ስራ የሚሰሩት ልጁን እንደዛ ስድባቸው አይምሮ የለም ምንትል የለህም አስጠልተኸኛል ምናምን። ሩታ ራሱ ያ ሁሉ ስድብ እንደዛ አፍረሽው እንዳልተኛሽ አፍረሽው እንትን እንዳላሽ እንደው ምንም ምንትል ቢሆን ራሱ ምንም ተመካክራቸው ቢሆን እንደው ለሰው ስትሉ እንኳን የሆነ ወልደናል እንዴ የወለደ ሰው እኮ እስቲ ስንቶቹን አይታችኋል? ስንቶቹ ናቸው ማስተማሪያ የሚሆኑት ማለት ነው። የእናንተ እኮ ትምህርት እኮ አይደለም፣ የትምህርት አይደለም የምትሰሩት የገንዘብ ብቻ ነው። የገንዘብ ለምን እዛ ዳር በአብረሽ ቻናል ላይ ሁልጊዜ ይለቀቃል? ለምን ያው ስራው በአብረሽ ቻናል እንዲሰራ ተፈልጎ ነው። ለምን በአብረሽ ቻናል ሆነ? በሩታ ለምን አይሆንም? ወይስ በሌሎቹ? ለምን ደስታ ሲመጣ በሩታ መሆን ያለበት? እንዴት በአብረሽ ይህን ሁሉ ቀን በአብረሽ ቻናል ይለቀቃል? ቪዲዮ ቀራጩ የሚቀለጠው ታውቆ ታይቶ ተፈቅዶ በቃ እንዲ ለሰው እንትን ይላል አትሉም? እንደ ሰው ይጠረጥርብናል እንኳን አትሉም? እንዲ ምን ሆናቸው ነው እናንተ? እና እኔ ትክክል አይደላችሁም የምትሰሩት። ሄርሜላን የሚያመጣት ለራሳቸው ጥቅም ሲሉ ነው። ምንም ነገር እነሱ ምንም የተጣሉትም ነገር የለም። ምንም ያሉት ነገር የለም። ከመጀመሪያው ጀምሮ እስካሁን ድረስ ምንም አብረው ናቸው ያሉት እነሱ በምንም ነገር የተለያዩ የሚመጡትም የሚባሉትም ዝም ብለው ነው እንጂ እንደዚህ አዳናቂ አጃቢ አይደል እንደሱ ነው እንጂ ምንም የተጣሉ ነገር የለም። አሁን ደግሞ በምን ተመሀኘ በቃ እንግዲህ የመለያያቸው ጊዜ ማለት ነው። የመለያያቸው ሄርሜላ ነው ያመጣችው ደስታን ምናምን እያሉ በሱ ይለያዩ ማለት ነው። እኔም በቃ አልተመቸኝም፣ ወደ ባለቤቴ ተመልሻለሁ፣ እንደዚህ ምናምን ልጃችንን ብናሳድግ ይሻላል ምናምን ብለው የኛን ጅሉን ህዝብ ይሸውዱታል ማለት ነው። አትሸውዱን እናቴ። እኛ መሸወድ ሰልችቶናል ማለት ብዙ ሰዎች እያየኋቸው ነው። ብዙ ሰዎች ብዙ ነገር ለገንዘብ ብለው ብዙ ህይወታቸውን ግን ይሄ ተበላሽቶ እንዳይቀር ይሄ ህይወታቸው ብዬ ነው የምፈራው። ማለት በአግባቡ ብትሆኑ በአግባቡ በልክ በቃ ሰው አላት። ለገንዘብም ቢሆን እኮ ገንዘብ አስፈላጊ ነው። ገንዘብ ብለን ነው ስደት የመጣ ነው። ቢሆንም ግን በልክ መሆን ፈጣሪ የሰጠውን ሰው እንትን አይልም። በዚህ የተገኘ ገንዘብ ደግሞ ምንም አይጠቅም።
በዚህ በህጣን ልጅ እንትን ብላችሁ ያገኛችሁት ገንዘብ ሊጠቅማችሁ ነው እንዴ? አይጠቅማችሁም። እና ለማንኛውም ሄርሜላዬ ልጁን ተረከበች ማለት ነው። ልጁን ተረከበች። የሩታ ልጅ ተረከበች ሄርሜላ ልጁን ተረክባ አብሬሽ ወስዶ ልጁን ለሄርሜላ ሰጣት ማለት ነው። ያ ባልወለደችው ልጅ የልጅ እናት ልኮን ነው እንግዲህ። ያኛውን ተቀብረ የለም ያኛው የነጤ ልጅ ነው ምናምን የሚሉትን እንግዲህ አብርሃም አሳዳጊ ሞግዚት አለችለት። ለዚህ ነው ወደ ሞግዚታቸው ወስዷቸዋል ማለት ነው። ሞግዚት ሄርሜላ ምን አስጨነቀሽ? ሩታዬ ሞግዚት አለችልሽ። ሞግዚትሽ ደግሞ ትንሽ አረፍ በይ እስኪ። አንቺም ተዝናኝ። ሞግዚቷ ተያዝልሽ ትንሽ እንጂ ምን አስጨነቀሽ? አብልሽን ገራግራሽ አለች ደግሞ ልጁን ተገራግረሽ በቃ ትንሽ ረፊ እንዴ። ዛሬ ሰራተኛ ለመቼ ነው ጥቅሙ ለመቼ ነው? ዛሬ አብልሽ ሚስቱ ልትሆን ሄርሜላ ሊያገባ ሩታን ትቶ አትቀልዱ ባካችሁ። አይ እሱ እናቴ ከሩታ ውጭ ወደ ውጭ ነው። ማንንም አይፈልግም። ለእንትናቸው ብለው ነው፣ ለገንዘባቸው ብለው ነው። ገንዘብ የማያደርገው ነገር የለም። ገንዘብ ብዙ ነገር ያደርጋል እና ገንዘብ ህይወት እያስጠፋ የእናት ልጅን እያስገደረ አባትን እያስገደረ ነው። እንኳን ይሄ ቀልቶ ማለት ነው። ስለዚህ ምንም አብርሽና ሩታ አብረው ናቸው። አብረው ልጃቸውን መለስ አድርገው ቪዲዮቸውን አጥፍተው ልጃቸውን ይዘው ቁጭ ይላሉ። ያቺን ሻንጣ ይዞ ነው እንደሚሄዱ ያቺነች እንዲለልጁ